ስሙኝን እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? ይሄኔ ጥያቄ ስለ ኢየሱስ ክርስቶስ ነው። አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው። ጌታ ኢየሱስ ክርስቶስ አምላክ አይደለም ነው። እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው? የተወደዱት እናታችን ምን እያሉ ነው? አሁን ሙስሊሞች መተው ቢጠይቋችሁ ወይንም ደግሞ ለሙስሊሞች ወንጌል ብትሰብኩ ኦርቶዶክሳውያን ምን ብላችሁ ነው የምትሰብኩት የሚል ጥያቄና እንዲሁም ደግሞ ያለ ዕውቀት የሆነ ዝም ብሎ ማርያምን ታመልካላችሁ አይነት ክስ የተለመደው የጴንጤ እየየ ማለት ነው። ለቅሶ ነው የጴንጤ የሁል ጊዜ ለቅሶ ብዬ ነው የምለው። እሱን ነገር ይሰነዝራሉ። አጭር መልስ እንሰጣቸዋለን። የመጀመሪያው ጌታ ኢየሱስ ክርስቶስን ስለ ዓለም መዳን ሕይወቱን የሰጠውን እመጣለሁ ብሎ የመጣ መጥቶም ደግሞ እሞታለሁ ብሎ የሞተ እነሳለሁ ብሎ የተነሳ ኢየሱስን እንሰብካቸዋለን። የትንሣኤውን ጌታ እንሰብካቸዋለን። እነርሱ ወደ ሕይወት እንዲመጡ ኢየሱስን እናሳያቸዋለን። ስለዚህ እኛ ለዓለም የሞተውን ኢየሱስ እንሰብካለን ማለት ነው። ማርያምን እናመልካለን ነው የምትሏቸው? አንላቸውም። ማርያምን እናመልካለን ብለን ስለማናምን የማናምነውን ኑ እናመልካለን ማርያምን አንላቸውም። ይሄ የጴንጤ የሁል ጊዜ ዘፈን ነው ማለት ነውና ከእንደዚህ አይነት ድንዛዜ ያለ ዕውቀት የሆነ እድሜን ከመፍጀት እንዲወጡ በዚሁ ምክሬን እለግሶታለሁ። በዚህ እሺ፣ ከድንዛዜ ወጥተህ ያወቅ ያለ ሰውዬው ይሄን ቪዲዮ ስማስተ አንድ ነገር ልንገርህ፣ ግን ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስለሆነ አልገባበትም እንጂ ብዙ ማውራት እንችላለን። አሁንስ ቲክቶክ ላይ የሚወራ ወሬ የምርጫ ቅስቀሳ ነው ብዬ ብዙ ጊዜ ነግሬያቸዋለሁ። መሬት ላይ ያለው እውነታው ይሄ ነው። በቃ ታመልካላችሁ። በደንብ ነው የምታመልኩት፣ በደንብ እንጂ። እስቲ አንተ ወጥተህ ኢየሱስ ጌታ ነው ብለህ ተናገር። ከሱ ውጭ አዳኝ የለም ብለህ ተናገር። እንዴ ለምንድን ነው የምንዋሸው? እውነታው ይሄ ነው። በቃ ያለ ዕውቀት አንተ በጣም ስላወቅክ ነው ኢየሱስ ላይ ደረበ እያመለክ ያለው። ጴንጤ ለቅሶ፣ ጴንጤ ስለ ኢየሱስ ብቻ ነው የሚያወራው። ከኢየሱስ ውጭ ሲወራ አይቀበልም፣ እንዲወራም አይፈልግም። ምክንያቱም የሚገባው ለሱ ነው። ክብርም አምልኮ ውዳሴም የሚገባው ለሱ ነው። ማን በሞተበት ማን ይመለካል? እኛ ኢየሱስን ሰብከን ነው። ከዛስ ከመጡ በኋላስ ሼር አድርገን ነው ሌላውንም አንድ ላይ የምናመልከው። ኢየሱስ ብቻ ነው የሚመለከው፣ አዳኝ እሱ ብቻ ነው ብለን ነው የምንሰብከው። አትዋሽ፣ ውሸት ነው። በእውነት ኢየሱስ ክርስቶስ ያድናል ብላችሁ አምጥታችሁ ስለ ኢየሱስ ብቻ ነው የምታወሩት? አረታው ሕይወት ኢየሱስ ነው። ወደ ኢየሱስ ና፣ አትዋሽ። ኢየሱስ ሕይወት ይሰጣል። ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ተለምነው ሰዓት አዳዲስ ቪዲዮዎችን ይዘን መተናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ። እንንጉድ ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። አሁን እናንተ ካላበዳችሁ በስተቀር አንድ ቲሸርት አሳትሜ በሰጣችሁ ያ ቲሸርት ደግሞ ጽሑፉ ደረታችሁ ላይና ከጀርባ ምን ይላል? እኔ ሰው ነኝ የሚል ይሄን ልበሱና ከተማ ውስጥ ተንቀሳቀሱ ብትባሉ ትሄዳላችሁ? ለምን? መጀመሪያውኑ ማን ነው ዝንጀሮ ዞን አላላችሁ? ሰው ያላችሁ ካለ ነው። እና ኢየሱስ ጌታ ነው መጀመሪያስ ማን ምን አለው? እንደውም ኢየሱስ ጌታ ነው የሚለው አይመጥነው። ለምን? ኢየሱስ ክርስቶስ የጌቶች እኛ ድሮም እናውቃለን። ኧረ በእናትህ ተው። ኢየሱስ ጌታ ነው ብሎ ሰው ወንጌል ይዞ ሲወጣ በጣም እየተጨነክ ኢየሱስን ድሮም አውቃለሁ ማለት አይጋጭም? ማዮን ምሳሌ ኢየሱስ ጌታ ነው ለማለት ምንም አይነት ፍላጎት የለም። ይተናነቃል። ድሮም እናውቃለን። ተው፣ ውሸት። ካወቅ ለምንድን ነው ሰው ኢየሱስ ጌታ ነው ብሎ ሲያወራ እንዲህ የምትናደዱት፣ እንዲህ የምትበሳጩት? ጌታ ነው ሲባል እንዴት ሰው ያወቀ ሰው ድሮም የሚያውቅ ሰው ድሮም የሚሰብከው ኢየሱስ ጌታ ነው ሲባል እንዴት አዲስ ሊሆን ይችላል? እንዴት ይበሳጫል? አረ መሬት ላይ ያለው እውነታው ሌላ ነው። ውሸት አታውራ። ኢየሱስ ጌታ ነው በል እስቲ። አትልም? እስቲ ደፍሮ ኢየሱስ ጌታ ነው የሚል አለ? አይልም። ጌታችን መድኃኒታችን
በቃ ዙሪያ ጥምጥም እንደዛ መዞር ነው። ይሄ ነው ዛዳር ነው። ዋናው ኢየሱስ አይደለም የሚመለከው ነው ዋና ዓላማ። ኢየሱስ እኮ ከብዙዎች ቅዱሳንና መላእክት መካከል አንዱ ሆኖ ቁጭ አለ እኮ። ልክ ለኢየሱስ የሚሰጥ ክብር እኮ ተመሳሳይ ለነሱም ይሰጣል። ይሄ ተገቢ ነው ወይ? ኢየሱስ ብቻውን ይመለካል፣ ጌታ ነው። አንዋሽ፣ ኢየሱስ ብቻውን ይመለካል፣ ሌላ አያስፈልግም። አምልኮና ውዳሴ ለሱ ብቻ ነው። አራው ለሱ ብቻ ነው። ይህንን በአደባባይ እንመሰክራለን። ኢየሱስ ጌታ ነው ሲባል እኛ እናውቃለን። ካወቃችሁ አሜን ብላችሁ ለፉ። ኢየሱስ ይወዳችኋል። ኢየሱስ ያድናል። ወደ ኢየሱስ ነው። ይህ መልእክት በደንብ ስሙ። ቃል አይደለም። ይህንን መልእክት በደንብ ስሙ። ሰውየው ጳጳስ ስለሆነ ፓስተር ስለሆነ አይደለም። ጳጳሱ አቤት እርሶ ምን ይላሉ? እኔም ምለው መዳን በኢየሱስ ነው። መዳን በኢየሱስ ነው። አዎ ልክ ናቸው። ፓስተሩ አንተ ምን ትላለህ? ሰምታችሁታል? ወደ እመቤቴ ነው መጸለይ ያለው ፓስተር። ይሄ እብዶች የሚያቀርበው አንድ ጋዜጠኛ አለ። ለእብዶች ናቸው። ይገናኙና ኢንተርቪው ያደርጋሉ። አጣ እኔ ያላባት ነው የተወለድኩት አለ። ፕሮፌት ምናምን እናቴ ያላባት ነው የወለደችኝ አለ። ይሄ አንቲክራይስት ነው። በምድር ላይ ያላባት ከእናት ብቻ የተወለደው ማን ነው? ኢየሱስ ነው። ስፒሪቱን ስለማውቀው ልክ እንደዛ ሲያወራ እኔ እዛ ድርሳነ ሩፋኤል ነው ትዝ ያለኝ። ኦርቶዶክስ ጠቅማኛለች፣ እግዚአብሔር ይስጣት። ዛሬ ላይ ማንም ጴንጤ እንዳያምታታኝ ገና ሲያወራ እንደነቃበት ያደረገኝ በልጅነቴ እሷ ያስተማረችኝ ተረቶች ናቸው። ድርሳነ ሩፋኤል ላይ ድሮ ጠጥተን ስመ ነው እንትን ነው ሴትዮዋ ጽንስ የላትም ነበረ ምናምን ልትወልድ አልቻለችም፣ ባህልም የላትም። ከዛ ሩፋኤልን ነገረችው፣ ተስላ መጣች። ሩፋኤል ልጅ ስጠኝ አለችው። ስትመለስ ጓደኛዋን የድሮ ሴትዮዋ አገኘች። ሰላም ሲባባሉ ሲሳሳሙ ጊዜ ያችኛዋ እርጉዝ ሴት ነችና እችን ስትስማት ይቻረገዘች ያለ ወንድ። ይሄ ምን ይመስላል? እንዲሁ ዝም ብሎ ፈኒ ነገር ነው። ግን ምንድነው ከዚህ ጀርባ ያለው? በድንግልና ተጸንሶ በድንግልና የተወለደውን የአንዱን አዳኝ ስዕል ማጥፋት ማደብዘዝ። ሌላም እኮ ያለው እንዴት ተወለደ አለ ብለህ ዋናውን ብቸኛውን መሲህ ከቁጥር እንዳትቀጥ ማለት ሰይጣን ሌላ ነገር የለው። ጻድቅ ነበረ፣ 7 ጊዜ ሞቶ 7 የተነሳ። ፈለጡት፣ ቆረጡት፣ በሳት አቃጠሉት፣ በእሳት አልጋ አድርገው ጠብሰውት ምን ብለው በወፍጮ ፈጭተው በትነውት ምን ብለው አሁንም ሲነሳ አሁንም እንደዚህ ያደርጉት። 7 ጊዜ ሞቶ 7 ጊዜ እንዲነሳ ጥቁርና ቀይ ቀለም እየነከረ ሲጽፍልህ ይግባ። 7 ጊዜ ሞቶ ተነሳ የሚባል ተረት መጽሐፍ ፈልጎ ሳይሆን ያን ሲያነቡ ያን ሲሰሙ የኢየሱስ መከራ ይቀልብሃል። ምን ኢየሱስ አንድ አይደለ ሞቶ የተነሳው ትላለህ። የሆነው ነው የምነግራችሁ። እነዚህ ተረቶች በትውልዱ ላይ ያመጡት ገና ኮርጥቼ በ3ኛው ዓመት ወይ 2ኛ ዓመት ላይ ኮቴን አድርጌ ትምህርት ማር ነበርና ትምህርት ለመማር ሲሄድ የሚያውቁኝማ ሆይ ያገኙ አንተ ጆባ አትመለስም አሉ። ኮት ስላረጉ ጆባ ነኝ ለሳቸውና አንተ ጆባ አትመለስም አሉ። አይማ ሆይ አይቀልዱ፣ ሞት ቁርጥ ነው፣ ኢየሱስ ከሌሎት ይጠፋሉ፣ መዳን በኢየሱስ ነው ያሉ። እዚሁ ዳገቱ ላይ ያወራኋቸው ምን እንዳሉኝ ታውቃለህ? ጊዮርጊስ ለማን አባክ ብሎ ነው 7 ጊዜ ሞቶ 7 ጊዜ ተነሳ። ለኚህ ሴትዮ የኢየሱስ ወሰዱ፣ ገረፉት፣ ሰቀሉት፣ ሞተ፣ ተነሳ፣ አለቀ። ቀላል አልጋ ላይ አድርገው ከስር በሳት ሲያቃጥሉ ሲለበልቡት ሲል አልክዴም ብሎ ከዛ ሞተ። ከዛ ከእንደገና ተነሳና ሰላም ለእናንተ ይሁን አለ። ይሄ ሰው ያልቻል ነው ማሉና ብጭቅጭቅጭቅ አድርገው ፈጅተውት ምናምን እርሻ መሃል በተኑት። 7 ጊዜ ስትገለው ማን የቀለለብህ ይመጣል? ኢየሱስ። እኔ አውቃታለሁ የሰይጣንን ተንኮል። አንዱን መድኃኒት፣ አንዱን መሲህ፣ አንዱን የዓለም ቤዛ፣ አንዱን የዓለም ታዳጊ ለማደብዘዝ፣ ለማቅለል፣ ለማሳነስ ገጸ ባህሪ ቅዱሳን ገጸ ባህሪ ነገሮችን ይጽፋቸዋል። አውቀዋለሁ፣ አመጣጡ ይገባል። ይሄም እንደዚህ አለ። ጭራሽ የምጸልየው ወደ ማርያም ነው አለ። ፕሮፌት ነኝ አለ። ከዛ ደግሞ እንደምንስቅበት ገብቶታል መሰለኝ እና ይሄን ኢንተርቪው ካደረኩ በኋላ የሚሳደቡ ሰዎች ካሉ በ3 ቀን ይሞታሉ አለ። ያዙልኝ። ሁል ጊዜ ውሸታም ነቢያት ትልቁ ችሎታቸው ማስፈራራት ነው። ሁል ጊዜ የሚስት ሕዝብ ደግሞ ትልቁ ችሎታው መፍራት ነው። ትልቁ መገለጫው ሐሰተኞች ማስፈራራት ነው ስራቸው። ዘዳግም በእነሱ መንፈስ ደግሞ የተጠመዱ የህሊና ባሪያዎች ደግሞ ትልቁ ችሎታቸው ፍርሃት። ሃይማኖት ጥንካሬው አባላቱን በማስፈራራት ጸንድዶ መያዝ ነው። በክርስቶስ የተገኘውን ቤዛነት፣ በክርስቶስ የተገኘውን ልጅነት፣ በክርስቶስ የተገኘውን ክብር፣ በክርስቶስ የተገኘውን ስፍራ ሰዎች ማወቅ ሲጀምሩ ሃይማኖት ኃይሉን ያጣል።
ሰዎች ወደ እግዚአብሔር ልጅነት ክብር ሲመጡና ያን ክብራቸውን ማወቅ ሲጀምሩ አስጨናቂዎቻችሁ ይሸነፋሉ፣ አስጨናቂዎቻችሁ ይዋረዳሉ። በተረፈ በክርስቶስ የተገኘውን ማንነት ክብር ስፍራ ሳታው አስጨናቂዎችን ሰበርኳቸው። እያስጨነቀ ያለው ራሱ ሰውየው አስፈራሪዎች፣ ኮናኞች እንጂ ማንነታን ማለት ባለፈው ዳኜ ጠዋት ሲያስተምር ሰምታችኋል። ሰውን እኮ የሚያስፈራራው ሰውዬ የኤፌሶኑ ሰውዬ ነው። ኤፌሶን ላይ ድሮ በኃጢአታችሁ ሙት ነበራችሁ የተባለው ሁላችንም ነን አይደል? ሙት የነበርነው ሰዎች ድነን ከመጣን በኋላ ማንን ነው የሚያስፈራራ? እኔ እዚህ ጋር ቆምኩት ሰውዬ እኮ በኃጢአቴ ሙት ነበርኩ፣ ከልጁ ጋር ወሰደኝ የቆምኩት ማንነኝና ነው አንተ አትድንም እኔ እድናለሁ እንዴ? ሁላችንም ሙት የነበርን ሰዎች ነን፣ ሙት የነበርን ሰዎች ነን። እንግዲህ እነዚህ ነገሮች የሚያሰሩኝ ትምህርቱ ነው። ድንክ ብዬ እንግዲህ ከዚህ በላይ ምን ድንክ ካለ መጽሐፉ እኔ እንግዲህ ላወራ የምችለው እንደዚህ ነው። መጽሐፉ እኮ ድንክ አላቸው እኮ ሰዎች፣ እነሱን ለማብራራት ደግሞ ማብራራት ይሄንን እንደዚህ አይነት ድንኮች ገላትያ ላይ ቀድሞ የጻፈው የባርነት መንፈስ የሚሰማው ማንኛውም ክርስቲያን እዚህ ቤት የእግዚአብሔር ልጅ መሆኑን የሚጠራጠር እሱ ድንክ ነው። እጅግ በጣም ደስ የሚል መልእክት ነው። የኢየሱስ ስም የተባረከ ይሁን። ሰምታችኋል። የኢየሱስን ሞት የኢየሱስን ትንሣኤ ቀለል አድርጎ የሌላውን ከፍ ለማድረግ የሚሰራ ሴራ፣ ይሄ ተረት በኢየሱስ ክርስቶስ ስም ከምድራችን የተጠረገ ይሁን። ኢየሱስ ብቻ ነው ሞቶ የተነሳው፣ ሌላ የለም። ኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ወዳችኋለሁ። ተባረኩ።